የኢትዮጵያ ባለስልጣናት በዘጋቢዎቹ ላይ የተጣለውን እገዳ በአስቸኳይ እንዲያነሱም ጥሪ አቀረበ። የዩናይትድ ስቴትስ፣ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና የግብፅ ተወካዮች ረዥም ጊዜ በወሰደው የሱዳን ጦርነት ተካፋይ ከሆኑ ወገኖች ሰብአዊ ስምምነት ላይ እንዲደርሱ ግፊት ለማድረግ ዛሬ በጋራ ዋሽንግተን ውስጥ ይወያያሉ ተብሎ ይጠበቃል። የዛሬው ውይይት ትኩረት ተፋላሚዎቹ ኃይላት በሀገር አቀፍ ደረጃ ለ3 ወራት የሚዘልቅ ሰብአዊ ስምምነት ገቢራዊ እንዲያደርጉ በጋራ ጥሪ ማቅረብ መሆኑ ተገልጿል። ኤም23 የተባለው ታጣቂ ቡድን ቢያንስ 500 ኪሎ ግራም ወርቅ ምስራቅ ኮንጎ ከሚገኘው ከትዋንጊዛ የወርቅ ማዕድን ማውጫ ዘርፏል ተብሎ የቀረበበትን ክስ አስተባበለ። ኤም23 አብዛኛውን አካባቢ በሚቆጣጠረው በደቡብ ኪቩ ክፍለ ሀገር ውስጥ የሚሰራው ኩባንያ ኤም23 በዚህ ሳምንት ወርቁን በምስጢር በመሬት ውስጥ በሚገኙ ማስተላለፊያዎች አጓጉዞታል ብሏል። ዜናው በዝርዝር። የኢትዮጵያ ብሮድካስት ባለስልጣን ከኢትዮጵያ የሚዘግቡ የዶይቼ ቬለ ባልደረቦች ለጊዜው እንዳይሰሩ ማገዱን ዶይቼ ቬለ ተቃወመ። የኢትዮጵያ ባለስልጣናት በዘጋቢዎቹ ላይ የተጣለውን እገዳ በአስቸኳይ እንዲያነሱም ጥሪ አቀረበ። የዶይቼ ቬለ ዋና ስራ አስኪያጅ ባርባራ ማሲንግ እገዳውን በተመለከተ ባወጡት መግለጫ የአማርኛ ዝግጅቶችን በማሰራጨት አገልግሎት ሲሰጥ የቆየው ዓለም አቀፉ የመገናኛ ብዙሃን ዶይቼ ቬለ ወደ ኢትዮጵያ በሚያስተላልፋቸው ዘገባዎቹ ላይ የሚደረገው እገዳ በጣም አሳሳቢ መሆኑን አስታውቀዋል። የኢትዮጵያ ብሮድካስት ባለስልጣን የእገዳ ደብዳቤ ስለ ዶይቼ ቬለ ዘገባዎች ምንም አይነት ተጨባጭ ክሶችን ያላካተተ መሆኑን የጠቀሱት ማሲንግ ከዚያ ይልቅ ዶይቼ ቬለን በጥቅሉ የጥላቻ ንግግርንና የሐሰት መረጃዎችን ማሰራጨትን ለመከላከል የወጣውን ጨምሮ የኢትዮጵያ የመንግስት መገናኛ ብዙሃን አዋጆችን በመጣስ እንደሚከስ ገልጸዋል። ዶይቼ ቬለ የኢትዮጵያ ባለስልጣናት የትኛዎቹ ዘገባዎች የተጠቀሱትን የመገናኛ ብዙሃን አዋጆች እንደጣሱ ዝርዝር ማብራሪያ እንዲሰጥና እገዳውንም በአስቸኳይ እንዲያነሳም ጥሪ አቅርበዋል። ዶይቼ ቬለ በሚሊዮኖች የሚቆጠሩ ኢትዮጵያውያን ነፃ መረጃ ለማግኘት የሚተማመኑበት ጣቢያ መሆኑን የጠቆሙት ማሲንግ የታገዱት ባልደረቦች ካለምንም ገደብ በአስቸኳይ ተመልሰው ስራቸውን መቀጠል ይችላሉ ብለው ተስፋ እንደሚያደርጉ ገልጸዋል። ኢትዮጵያ የሚገኙት 9 ባልደረቦች ላልተወሰነ ጊዜ የጋዜጠኛ ስራቸውን ማቋረጣቸውን ያሳወቁት ማሲንግ የዶይቼ ቬለ የአማርኛው ዝግጅት ክፍል ፕሮግራሞች በቦንና በዓለም ዙሪያ በሚገኙ ሰራተኞች መሰራትና መሰራጨታቸው እንደሚቀጥልም በመግለጫቸው ገልጸዋል። የውጭ ኃይሎች የሱዳን የተኩስ አቁም ውይይትን ሊያስተናግዱ ነው። የዩናይትድ ስቴትስ፣ የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና የግብፅ ተወካዮች ረዥም ጊዜ በወሰደው የሱዳን ጦርነት ተካፋይ ከሆኑ ወገኖች ሰብአዊ ስምምነት ላይ እንዲደርሱ ግፊት ለማድረግ ዛሬ በጋራ ዋሽንግተን ውስጥ ይወያያሉ ተብሎ ይጠበቃል። ኳድ በመባል የሚጠሩት እነዚሁ ተጽዕኖ ፈጣሪ የውጭ ኃይሎች በሱዳን ሰብአዊ ስምምነት ላይ እንዲደረስ ከዚያም ቋሚ የተኩስ አቁምና ወደ ሲቪል አመራር የሚወስድ ሽግግር እንዲከተል ባለፈው ወር በጋራ ጥሪ አቅርበው ነበረ። የዛሬው ውይይት ትኩረትም በዚህ እቅድ ላይና ተፋላሚዎቹ ኃይላት በሀገር አቀፍ ደረጃ ለ3 ወራት የሚዘልቅ ሰብአዊ ስምምነት ገቢራዊ እንዲያደርጉ በጋራ ጥሪ ማቅረብ መሆኑን አንድ ስማቸው እንዲነገር ያልፈለጉ ባለስልጣን ትናንት ለፈረንሳይ ዜና አገልግሎት ተናግረዋል። ኳድ ተፋላሚ ወገኖች ውጊያውን እንዲያቆሙና እርዳታም ለሰላማዊ ሰዎች እንዲደርስ በጋራ ግፊት በማድረግ እየተንቀሳቀሰ ነው። ባለስልጣኑ እንዳሉት የቡድኑ አባላት ሁለቱን ወገኖች በተናጠል ነው የሚያነጋግሩት። ባለፈው ወር ለቀረበው የኳድ የሰላም እቅድ የሱዳን መንግስት ግብረ መልስ እየተረጋጋ የነበረ ቢሆንም ከጦርነቱ በኋላ በሚኖረው ፖለቲካዊ ሽግግር ከሱዳን ጦር ጋር የወገነው መንግስትንም ሆነ አርኤስኤፍን አያካትትም መባሉን ሳይቀበል ቀርቷል። ሱዳን ከጎርጎሮሳዊ ሚያዝያ 2023 ዓ.ም አንስቶ በመደበኛ ጦር ሰራዊቷና በፈጥኖ ደራሹ ኃይል በምህጻሩ አርኤስኤፍ መካከል በሚካሄደው ውጊያ ተመሰቃቅላለች። ውጊያው በ10 ሺዎች የሚቆጠሩ ሰዎችን ሲገድል ቁጥሩ ወደ 12 ሚሊዮን የሚደርስ ህዝብንም
አፈናቅሏል። ይህም በዓለማችን ከፍተኛ የተባለ የህዝቦች መፈናቀልና የረሃብ ቀውስ ፈጥሯል። ይህ ዶይቼ ቬለ ዲደብሊው ነው። ኤም23 የተባለው ታጣቂ ቡድን ቢያንስ 500 ኪሎ ግራም ወርቅ ምስራቅ ኮንጎ ከሚገኘው ክትዋን ጊዛ የወርቅ ማዕድን ማውጫ ዘርፏል ተብሎ የቀረበበትን ክስ አስተባበለ። ኤም23 አብዛኛውን አካባቢ በሚቆጣጠረው በደቡብ ኪቩ ክፍለ ሀገር ውስጥ የሚሰራው አንድ ኩባንያ ኤም23 በዚህ ሳምንት ወርቁን በሚስጥር በመሬት ውስጥ በሚገኙ ማስተላለፊያዎች አጓጉዞታል ብሏል። ኩባንያው አማጽያኑ ማዕድን የማውጣቱን ስራ ለመቀጠልና ለማስፋፋት ጂኦሎጂካዊ ዳታ ለማውጣት የሩዋንዳ ቴክኒሽያኖችን ተጠቅመዋል ሲልም ከሷል። ምንም እንኳን የተባበሩት መንግስታት ድርጅት ባለሙያዎችና የምዕራቡ ዓለም እንዲሁም የአካባቢው መንግስታት ሩዋንዳን የኤም23 አማጽያንን ትደግፋለች ሲሉ በተደጋጋሚ ቢከሱም ሩዋንዳ ግን በተከታታይ ክሱን ውድቅ አድርጋለች። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ለሀገራቸው ወታደራዊ እርዳታ ለመስጠት ቃል ከገቡ ከበርካታ የአውሮፓ ሀገራት መሪዎች ጋር ለመነጋገር ዛሬ ለንደን ናቸው። የወታደራዊ